ለኦዲየንስም ለኔ የሚዋሽሽን ነገር አለ እንዴ? ስለዚህ ዛሬ የዋሽሽንን ነገር አምነሽ ኦዲየንስንን እኔንም ይቅርታ መጠየቅ ግዴታሽ ነው። የምሬን ነው ግን? አዎ የምሬን ነው ሩታ። እንዴ ዱባይ ሳንሄድ እርጉዝ እንደነበርሽ ሁሉንም ነገር ታውቂ ነበር። ለኔ ግን ምንም የነገርሽኝ ነገር የለም። ኢቭን ዱባይ ሄደሽ ደግሞ መጣን አይደለ? መተን ደግሞ ለኦዲየንስ የዋሸሽው ነገር ምንድነው? ቴስት እንደሚያደርግ አድርገሽ አሁን እንደሚያውቅ ሰው አድርገሽ ቴስት አድርገሽ ምናምን ነገር ነው ለኦዲየንስ የሚያሳይሽው ማለት ነው። ስለዚህ ይሄ ነገር ትክክል አይደለም ወይንስ ነው? ሳትዋሺ ይሄንን መልስ እፈልጋለሁ ካንቺ ማለት ነው። ታውቃለህ አይደለ? ብዙ መዝናኛዎች ላይ እየተጫወትን ነበር። ግመል ላይ መውጣት ትክክል አይደለም፣ ሞተር ላይ እንደዚህ መንዳት ትክክል አይደለም። ጀት ስኪን በጣም ይነቀንቃል፣ ምክንያቱም ስለሚጎዳ። ይሄንን ህሊና እያወቀ እንዴት ነው ይሄን ነገር ላደርግ የምችለው? እኔ ህሊና ቢስ ነኝ እንዴ? ጨካኝ ነኝ እንዴ? ነገር ግን ያደረኳቸው ነገሮች በሙሉ ልጄን አደጋ ላይ ሊጥለው ይችል ነበረ እና እዚህ ከመጣ በኋላ ነው ቴስት አድርጌ እርጉዝ መሆኔን እርግጠኛ የሆንኩት። ጨርሻለሁ። ማመን የምትፈልገው ማመን ይችላል። እንዳትነካኝ። ሰላም ውድ የቻናላችን ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬም እንግዲህ በድጋሚ ተመልሼ መጥቼላችኋለሁኝ። ተመልሼ ስመጣ እንግዲህ ዛሬ ትንሽ በሚያስደነግጥ ደግሞ በሚያዝናናን ፕራንክ ወደ እናንተ ተመልሼ መጥቻለሁኝ ማለት ነው ፋሚሊዎቼ። ዛሬ ሩታዬን ፕራንክ ላደርጋት ነው። እንግዲህ ከበባድ ፕራንክ አታርጋት ስላላችሁ ከበባድ ፕራንክ አላደርጋትም። ግን ደግሞ ዛሬ ሀሳቡ ምንድነው? ባይ ዘ ዌይ ዛሬ ፕራንክ ሳይሆን ሪልም ነገር ነው። እሺ መነግራችሁ ነገር ማለት ነው። ከዚህ በፊት ዱባይ ሳንሄድ በፊት ሩታ እርጉዝ መሆኗን ታውቅ ነበር እና ይሄ ሁሉ ነገር እኔ አላውቅም፣ ተደብቄያለሁኝ እና ለአንድ ሰው አውርታ ያ ሰው እንደ ድንገት ሲያወራ ነው እኔ የሰማሁት ማለት ነው ፋሚሊዎቼ። እና እርጉዝ መሆኗን ታውቅ ነበረ የሚል ነገር ሰምቻለሁኝ። እስኪ ከሷ ነው ይሄንንም ነገር ማረጋግጠው ማለት ነው። እና ለምን እንደደበቀችኝም ያለውን ነገር እንጠይቃታለን። ዋሽተሽኛል፣ ለምን ደበቅሽኝ ነው የምላት ማለት ነው። ለምን ዋሽሽ? እርጉዝ እንደነበርሽ ለምን አልነገርሽኝም እላታለሁኝ። እንግዲህ የምትለውን ነገር አብረን የምንሰማ ይሆናል። ትንሽ እናስደነግጣታለን። ቢያንስ በከባድ ባይሆንም በስሱ የምናስደነግጣት ይሆናል ማለት ነው ፋሚሊዎቼ። ሌላው ነገ ወይ ከነገ ወዲያ ወደ ቡታጀራ ልሄድ ነው። ቡታጀራ ሲሄድ እንግዲህ ለ15 ቀን ወይ ለ3 ሳምንት ነው ልሄድ ያሰብኩት። እንግዲህ ሩታዬ በጣም ደብሯታል፣ በጣም አዝናለች። ከዛም ባለፈ ደግሞ በቃ ትናንት ልታለቅስ ምንም አልቀራትም። ግን ደግሞ የግድ መሄድ ስላለብኝ ነው፣ ግዴታ ነው። ምናልባት እዚህ ላይ መናገር አግባብ ላይሆን ይችላል፣ ግን ደግሞ የግድ መሄድ አለብኝ። በዛ ከተባለ 3 ሳምንት ወይንም ደግሞ 15 ቀን ነው የሚሄደውና ምን እንደማደርግላት ግራ ገብቶኛል። ይዣት ደግሞ